ጴንጤ እንዴት እንደዚህ ያደርጋለሁ? ያልኩበት ነብይ የለም። በጣም ብዙ ቸርቾች ሄጃለሁ። ቀረኝ አይባልም። ትንቢት የአገር እስከ ከቤተሰብ ጋር እስከ ማጣላትም ድረስ እዛ ቦታ ላይ በጣም ብዙ ይሄ ነው ማለላቸው ዋጋ ከፍያለሁ። ቤተሰብ አጥቻለሁ፣ ብዙ ነገር አጥቻለሁ በዛ ቦታ ላይ ማለት ነው። ትንቢት ፊት ሞጥቼ ዘይት ቲሸርት ፊት ለፊት ተጸልዮልናል። 666 በግ ብታመጪ ፍየል ብታመጪ እነዛ እሱ የሚለኝ በሙሉ ይነግረኝ ነበር። መስፈርቱን ይነግረኛል ምን ማድረግ እንዳለብኝ ማለት ነው። በጣም ራሴን ተለያየ በምን እንደሚፈውሱ አይታወቅም። በዘይት ማጸለይ እጅ ማስጫን እኔማ ያልጫነብኝ ሰው የለም። ምን በጣም ነው እየተጫነብኝ። ፖስተር ሲለጠፍ የትንቢት ጊዜ የመስበር ጊዜ ምናምን በቃ ሰው ያንን አይቶ ይካፋል። እንዳልኩ ወርቅ ብዙ ነገሬን ቤት ትቼ ሁሉ ነገሬን ነው የተውኩ። ቤት እንዳለ በቃ ብዙ ነገር ነው የተውኩ። ለ5 አመት ቸርች መሄድ አቁሜያለሁ። በቸርች ውስጥ ነበርኩኝ። እጅግ በጣም አክራሪ ከሚባሉት ጴንጤዎች በጣም አክራሪ ነኝ። እጅግ ሲበዛ ማለት ነው። የኔ ጴንጤ መሆን የኔ ወደ ጌታ መምጣት ይሄ ነው ወይ ማለት ይሄ ከሆነ ይቅርብኝ አልኩኝ። ለ5 አመት አቆምኩኝ ማለት ነው። እኔ ጊዜን ያቃጠልኩት በዚህ ሰዓት ላይ ሁሉም ጴንጤ አልገባውም። ራሱን ጊዜውን ነው እያጠፋ ያለው። በመጋፋት ተጋፍቻለሁ። እኔም ምንም ያገኘሁት ነገር የለም። ሰው የበዛበት ቦታ ላይ እግዚአብሔር ያለ መንፈስ ቅዱስ ያለ ነው የሚመስላቸው፣ ግን አይደለም። በመጀመሪያ እግዚአብሔርን አመሰግነዋለሁ። ዛሬም እዚህ እንድቆም እድልን ስለሰጠኝ የእግዚአብሔር ስም ይባረክ። የመጣው ያው ከዚሁ ከቢሾፍቱ ነው። ስሜ ውቢት ይባላል። የመጣሁት በ2016 ሊያልቅ አካባቢ ነበር የመጣሁት ወደዚህ ቤት ማለት ነው። ወደዚህ ሳልመጣ በፊት በጣም ለ5 አመት ቸርች መሄድ አቁሜያለሁ። ማለት 2006 ላይ ነው ጌታን የተቀበልኩት። ከዛ በፊት ያለው በጌታ ቤት ውስጥ ነበርኩኝ። ያ ማለት በቸርች ውስጥ ነበርኩኝ። በዛው ስቆይ ያው መማር ያለብኝን አገልግሎትም እያገለገልኩ ነበር። በመሃል እዚህ ሀገር ከመጣሁ 3 አመት ሆኖኛል። ወደ ቢሾፍቱ አዲስ አበባ ነበርኩኝ እና እዚህ በመጣበት ሰዓት ላይ በጣም ብዙ ቸርቾች ሄጃለሁ። እጅግ በጣም ብዙ እዚህ ሀገር ቀረኝ አይባልም። በጣም ብዙ ቦታ ላይ ሄጃለሁ። ከዛ ውስጥ ያው አንዷም ጓደኛዬ ከዛ አብረን የመጣን ነበረች ከአዲስ አበባ አንድ ቦታ ላይ እንሆን ብለን ከዛ ቆየን። በምንቆይበት ሰዓት ላይ ያው ሁለታችንም እግዚአብሔር አለበት ብለን ነው በዛ ቦታ ላይ ቆየ ነው። በቆየንበት ወቅት ላይ ግን ያው እዛ ቦታ ላይ መቆየት በጣም ብዙ ዋጋ አስከፍሎናል። ያም 1 አመት ነው የቆየሁት እና እዛ ቦታ ላይ በጣም ብዙ ይሄ ነው ማለላቸው ዋጋ ከፍያለሁ። ቤተሰብ አጥቻለሁ፣ ብዙ ነገር አጥቻለሁ በዛ ቦታ ላይ ማለት ነው። ያው እኔ በነገራችን ላይ እግዚአብሔር አለበት ብላችሁ የምትቆዩበት ቦታ ላይ በጣም ዋጋ ትከፍላላችሁ። እኔም ከፍያለሁ እና ያው በመንፈስ ቅዱስ አለመመራት አለማወቅም እጅግ በጣም አክራሪ ከሚባሉት ጴንጤዎች በጣም አክራሪ ነኝ። እጅግ ሲበዛ ማለት ነው በጣም እና በመሃል እዛ ቦታ ላይ ቀረሁኝ። ያው ዋጋ ስለከፈልኩበት ማለት እኔ የኔ ጴንጤ መሆን የኔ ወደ ጌታ መምጣት ይሄ ነው ወይ ማለት ይሄ ከሆነ ይቅርብኝ አልኩኝ። ለ5 አመት አቆምኩኝ ማለት ነው። ወደዚህ ሳልመጣ 2010 ላይ መጣሁኝ። 1 አመት ድጋሚ አሁን 4 አመት ማለት ነው። ለ4 አመት ወደ ቸርች መሄድ አቆምኩኝ። በዛ መሃል ላይ ግን በጣም ብዙ ነገሮች ወስኛለሁ። አቆምኩኝ ከቸርች በቃ እኔ ቸርች ግን ነብይ ጋር ዝም ብዬ እሄዳለሁ። ያልኩበት ነብይ የለም። ወጥቼም ተጸልዮልኛል። ብዙ ነገርም ተብያለሁ። ብዙ ነገርም ተብለናል። ምንም የሆነልኝም ነገር የለም። በመጨረሻ እዚህ ለመጣ አካባቢ በቃ ተስፋ ቆርጬ 2016 አካባቢ ላይ መሃል ላይ በቃ ወደ አዲስ አበባ መለሳለሁ አልኩኝ። አዲስ አበባ ነው የምሰራው የምመላለሰው። ብዙ ነገር ወደኔ ይመጣል። ተስፋ ቆርጫለሁ። እጅግ በጣም አላገለግልም በቤቴ በቃ እግዚአብሔር አለ እና እንደዛ በምልበት ሰዓት ላይ በረከታ ደስታ የለኝም። ምንም አይነት ደስታ በቃ ጧት ስነሳ በጣም ራሴን ማለት በጣም እናደዳለሁ። እግዚአብሔር እኔ የተጠራውበት ምንድነው አላማዬ? በቃ እስከዚህ እንድኖር ነው? በቃ አትወደኝም አትፈልገኝም ወይንስ እኔ የምከተለው አምላክ ምንድነው? በቃ ግራ እስከሚገባኝ ግራ ተጋባሁኝ። ህይወት ውስጥ ሰላም የለኝም፣ ደስታ የለኝም። እገባለሁ ምንም አልደሰትም። በቃ ምንም በቤቴ ያስጠላኛል። ልክ ከአዲስ አበባ ወደዚህ ሀገር ስመጣ በጣም ነው የምጠላው።
በቃ አምሽቼ ጠዋት ወጥቼ ማታ ነው የምገባው። ከዛ ስልኬ ይጠፋል። በቃ ምን ሁሉ በህልሜ ያንቀኛል። የሞት እንትኖች ይይዙኛል፣ እየመጡ ይወስዱኛል። በቃ ከዛ መጨረሻ ላይ አንድ ጓደኛዬ ማለች ከሷ ጋር እንጸልይ ተባባል። ምን አልኳት፣ በቃ እኔ ግራ ገባኝ። መጨረሻ በቃ ይሄ ከሆነ ጌታ ሆይ እኔ ለዚህ ከሆነ የተጠራሁት ለእንደዚህ ዓላማ እግዚአብሔር ይሄ ከሆነ ክርስትና የመጠሪያ ይሄ ከሆነ አልፈልገውም። እግዚአብሔር ትክክለኛውን ሰው እንዲሰጠን ለምን እሷም ያለችበት ያው ብዙ አይደለምና እሷም ትንቢት በጣም ያለንበት የለም አዲስ አበባ ውስጥም እዚህ በጣም ትላልቅ የእግዚአብሔር ሰዎች የሚባል በቃ እግዚአብሔር በቃ ከሷ ጋር ወርቅ ሙላኔ ሰጥቻለሁ። እየጸለይን እያለን እግዚአብሔር አልኳት እሪል ብቻዬንም አልኩ እውነት እግዚአብሔር ከጠራኸኝ ከወደድከኝ ከተጠራሁኝ ትክክለኛ የሆነ ሰው ለምን አሰጠንም የሚያስተምረን እኔ ከየት ይስጠኝ ወደዛም ከዚህም ያልኩት ነገር የለም። ግን የኔ ነገር እስከየት ነው ሁሉ ያስባል እስከምን ድረስ ነው የኔና ያንቺ ነገር ለምን ትክክል ወደ እግዚአብሔር ወደ ቃሉ የሚያደርሰን ወደ ሙላቱ የሚያደርሰንን ሰው እግዚአብሔር እንዲሰጠን እንጸልይ አልኳት። እሺ መጣች እኔ ጋር አደረች። ስንጸልይ አደር ከሷ ጋር ጸለይን ተለያየን። ዝም አልኩኝ። በመሃል መመላለሳለሁ ብቻዬን። አንድ ቀን ቆምኩና እግዚአብሔር እኔ ከጠራኸኝ በቃ እውነት ከዚህ በኋላ ሰው ካልሰጠኝ እኔ በጣም ዓላማ አለኝ። እግዚአብሔር በእኔ የሚሰራው ዓላማ ሊኖር ይችላል። እግዚአብሔር በእኔ ሊጠቀም ይችላል። ያሁን ላሳልኖር መሞት እኮ አለ ማለፍ አለ። የኔ በጣም ሁሌ የሚጨንቀኝ ነገር ማለት ነው። ከዛ በኋላ መጣሁኝ ወደዚህ ስመጣ በዚህ ያለፍኩ ያለ ሰርቪስ እዚህ ጋር ነው የምወርደውና ልክ ሳልፍ ጸሎት ነበረ። ጾም ጸሎት ላይ ነበራችሁ እዚህ ማለት ነው። ገባሁና ከኋላ ተቀመጥኩኝ። ከዛ ጸሎት ያለቀ ነበረ። እሁድ ፕሮግራም አለ ተባለ። እሁድ ላይ ዝም ብዬ ነው እንደ እንትን ያው ያኔ ጸለይኩትም ጸሎት እንትን በቃ እንደ ጸለይኩም እንትን ብያለሁ ረስቻለሁ። ከዛ ከኋላ ተቀመጥኩኝ ሄድኩኝ። እሁድ ልክ ልመጣ ልነሳ አልሂድ በግድ በቃ መጣሁኝ። ስመጣ እንደ አጋጣሚ ሆኖ እዚህ የጌታ ራት የሚሰጥበት ቀን ነበረ። ከዛ በኋላ በጣም በቃ የበፊቱ እንትን ስጸልይ በቃ ተንበርክኬ ለመጀመሪያ ጊዜ ከ4-5 አመት በኋላ ተንበርክኬ መጸለይ ጀመርኩኝ እዚህ ማለት ተንበርክኬ ስጸልይ በቃ እንባዬ ይመጣል። በቃ ውስጤ የሆነ ደስታ ገና አፖስትልም አልቆመም ገና ከውስጤ በጣም የሚገርም ደስታ የሚገርም በቃ ሰላም እየተሰማኝ ነበረ። ከዛ በጣም እሱ ልክ ሲቆም የሚገርመው በቃ እሪል በቃ ትክክለኛ ውስጤ በቃ እንደዚህ ክፍት ብሎ እየተቀበለው ማለት ነው። በጣም ሰላም ተሰማኝ። ይሄ ስለነግራችሁ ቀላል ሊሆን ይችላል። ያኑላ ያጣውበት ያውላ አመት ያጣውትን ሰላም በዛ ሰዓት ውስጥ እዚህ ቁጭ ብዬ የሚገርም ሰላም በላይ ላይ በቃ የሚገርም መንፈስ የደስታ መንፈስ በኔ ላይ በቃ መጣ። ክብር ለጌታው ለጌታ የሚገርም ሰላም በቃ የሚናገረው ቃል የሚሰብከው ንግግር በቃ ወዳውኑ በቃ ውስጤ በቃ ትክክለኛ ትጸልይ የነበረው ሰው ይሄ ነው። በቃ ውስጤ በጣም እርፍ ሄጄ ተኝቼ ማላቀውን ጌታ ራት ወሰድኩ። በጣም ሳለቅስ ነበረ። ለዛ መቼ በቃ የሚገርም ጌታን እንደ አዲስ እንደተቀበለ ሰላሜ ተመለሰ ስላችሁ በጣም ዝብርቅርቅ ያልኩ ሰላም ለእኔ ነኝ የማውቀው የተመለሰልኝ ሰላም ማለት ነው። ዝብርቅርቅ ያልኩ እንትን ውስጥ ተስፋ የቆረጠ እንትን ሌላ ወይም በቃ እንትን ማለል ከሆነ ለሞት ልክ ደግሞ እንደዚህ ሆኜ መሞትም ደግሞ በቃ እንዴት ስል የነበረ ማለት ነው። ከዛ በኋላ ሄጄ የሚገርም ተኝቼ የማላውቀው ሰላም አገኘሁኝ። ከዛ ተመልሼ መጣሁኝ። እዚህ ተመልሼም ስመጣ የሚናገረው ቃል የሚሰብከው ቃል እንዳለ በቃ ህይወቴን ቀየረው። ከዛ ምን ወሰንኩኝ ወደዛ ለሄድ የነበረበትን እንትን እሪል በቃ ውስጤ 100% አመነ። ትክክለኛ በቃ እግዚአብሔር ከወደድከኝ ከመረጥከኝ እሪል ክርስቲያን አድርገህ ካመጣኸኝ ያን ሰው ውስጤ ነበር ያልኩት የሚያስተምረኝ በቃ ልክ እንደ አባት ሆኖ መለወጥ ፈልጋለሁ መማር ፈልጋለሁ። ከዛ ወዲያውን ተለወጥኩ። በቃ የሚገርም ለውጥ ማለት ነው። ስለግራችሁ ቀላል ሊሆን ይችላል። በጣም ተቀየርኩ። ከዛ ለሄድ የነበረውን በሙሉ ሐሳብ ተውኩት ማለት ነው ወደ አዲስ አበባ እና ሪል ትክክል እዚህ ሰው ካገኘሁኝ ለምን ውስጤ እርፍ አለ። የማየው ነገር እዚህ የሆነ ቤተሰባዊነት መንፈስ ትክክለኛ መንፈሳዊ አባት የምር ትክክለኛ ቤተሰባዊነት በቃ እዚህ በጣም ነው የቀናሁት። ይሄን ያህል አመት እዚህ በሆን ኖሮ
እዚህ በሆን ኖሮ የነበረኝ መለወጥ እስካሁን የነበርኩበትን እንትን ምን አለ እስከዛሬ የት ነበረ? እኔም እዚህ ነበርኩኝ ብዙ ቦታ ሄጃለሁ። ምን አለ ባገኘሁት ኖሮ ምን አለ የት ነበረ? ይሄ በጣም ነው እንትን ያለኝ ማለት ነው። ከዛ መሄዱንም አቆምኩኝ። ቸርች ልጆቼ ሄደው አቁ ለምን መሄድበትን የራሱ ትክክል ስላልሆነ በቃ እንዲህ ነው እንደ ክርስቲያን እንደዚህ ነው እንደ ጴንጤን አምኜ ወስጄ አላቅም ቸርች ማለት ነው። ይዋሉ እዚህ አምኜ ወስጄ ልጆቼ ከኔ ጋር ሄደው አቁ እንዲህ ከሆነ ለምን ምን ያደርጋል? ምን ይጠቅማል? እኔም እንደዚህ እየሆንኩኝ ነው። እኔም ወደዚህ እየሄድኩ ወደማይሆን ማለት እየሄድኩ አይደለም። ስለዚህ አልኩኝ ልጆቼን በሁለተኛው ሳምንት ይዣቸው መጣው ማለት ነው ወደዚህ። ያ ማለት ስላመንኩና ስለተቀበልኩኝ ነው ይዣቸው የመጣሁት። እና ቀጥሎ ልጆች በጣም በቃ እነዚህ ራሱ በጣም ገረማቸው፣ በጣም ይደነቃሉ። መጡ መማር ጀመሩ። ያ ማለት እኔም ስላረፍኩኝ መሄዱንም በቃ ለሚቀጥለው እንሄዳለን አልኳቸውና ቀረን። እና እግዚአብሔር ምን አደረገልኝ? ከ2010 ጀምሮ ኮቪድ ሲገባ ደረቴን በጣም ነበር የሚያመኝ። ቤተዛታውላ በጣም ተይቼ ነበረ ማለት ነው። እዛ በምንም በሽታ አልተገኘም። በቃ ልሞት ትንሽ ነበር ይቀረኝና አጋጣሚ በኤክስሬ ነው የተገኘው። እዚህ ሳምባ ምች ተፈጥሯል ምናምን ብሎ እዚህ ድረስ ከመጣ አልዳንኩም ነበር። ልታይ ስል በቃ በጣም ይደክመኛል፣ ያፍነኛል። ሴት ሐኪም ቤት በሄድ እፈራለሁ፣ ሰጋለሁ። ሁሌ የሆነ ነገር ይሉኛል፣ ሰርች አደርጋለሁ፣ ያገለሸልሸኛል። መንገድ ሲሄድ በቃ የሆነ ምናልባት የልብ በሽታ ነው ሊሉኝ ይችላሉ። ትንሽ መራመድ አልችልም፣ ይደክመኛል፣ ያፍነኛል። በቃ እጅግ በጣም ነው የምሰቃየው። በዚህ ጋር መተኛት አልችልም። እና በቃ ብዙ ጊዜ የሚያማችሁ ሲባል ወጥቼ ተጸልዮልኛል። በጣም ብዙ ሰውም ዘይትም ሰጥቶኛል። ምንም አልዳንኩም። ብዙ ሰው ጸልዮልኛል እጅግ በጣም። እና መጣሁኝ አንድ ቀን የሚናገረውን ቃል በጣም እቀበለዋለሁ። እያንዳንዱ የሚሰብካቸው በጣም ናፍቄ ነው የምመጣው ወደዚህ ቤት ስመጣ ማለት ነው። በጣም ተርቤ የእግዚአብሔርን ቃል እኔ አይደለሁም እነሱ ልጆቹ እጅግ በጣም በጣም ሳስተው ፈልጎ ነው እንትንም እኔም ደግሞ እስከመጣ ይብን እንትን ላይ ላይቭ ላይ ራሱ ነው ስራው። አንዳንዴ እሁድ መንገባበት እንትን አለና ስብሰባ ምናምን ይያለ እኔ እንደዚህ ነው ቁጭ ብዬ ራሱ ላይቭን የማየው ማለት ነው። በጣም ነው የምጓጓው። ለምን የሚናገረው ቃል በቃ የኔን በየቀኑ ነገር ይናገረኛል። በቃሉ ውስጥ ሲናገረኝ በኔ ህይወት ይሆናል። ቃሉ ሲናገር እቀበለዋለሁ፣ በጣም እቀበለዋለሁ፣ እሰማለሁ። ልሰማ ነው የምመጣው። ስመጣ ተዘጋጅቼ ነው የምመጣው። ልክ እሱ እንደዚህ ጊዜውን ሰዓቱን እንትን ብሎ ልክ እናንተን ሲመጣ እኔም ልክ እንደዛ ተቀብዬ ነው የምሄደውና አመንኩኝ። በቃ እሱ የሚናገረው ቃል ይሆናል ብዬ ነው ማምነው። ሁሌ ይሆናል በቃ የሚናገረው ዛሬ የተናገራት ቃል በኔ ይሆናል። የሆነ ጊዜ እግዚአብሔር ከናንተ ጋር ነው በሚለው በጣም ሲሰብክ ነበር። ያ ነገር እግዚአብሔር ከኔ ጋር ከሆነ ያንዳንዱ በህይወት ብዙ ነገሮች እግዚአብሔር ከኔ ጋር ሆነ እኔ ካሸናፊዎች እበልጣለሁ። እኔ እኮ ከሁሉም የሚበልጠው እግዚአብሔር ከኔ ጋር ነው ይያልኩ ባለውበት ቃል እንትን ብዬ ነው መውጣው ማለት ነው። በመሰራበትም በመሄድበት ልክ እጃችሁን ጫኑና የታመማችሁ ቦታ ተፈወሳላችሁ። ወጥቻ አይደለም የጸለየልኝ፣ እጁንም ጭኖ አይደለም የጸለየልኝ። ልክ አመንኩኝ እድናለሁ። ከዛ እጄን ጫንኩኝ። ወዲያውኑ በቃ የእግዚአብሔር መንፈስ ባለውበት አግኝቶኝ በእጄ አልፎ ተፈወስኩኝ ማለት ነው። ክብር ለጌታ፣ ለዚህ ያደረገ ጌታ። ቼክ አደረኩኝ፣ እኔም ተፈውሻለሁ ብዬ አምኛለሁ። እዛ ቼክ አደረኩኝ። እንዴት ትንሽ ወይ ብርድ ወይ ዝናብ ሲኖር የሆነ ነገር እንትን ያመኛል። የሆነ እንትን ሽታም ከሸተተኝ የሆነ በቃ ሽታ ምናምን ወዳው ከሸተተኝ በጣም ነው የምታመመው። ከዛ ያ ነገር ምንም ጉንፋንም ታመምኩኝ ምንም እስካሁን ድረስ እጅግ በጣም ሰላም ነኝ ነው መተኛው ማለት ነው። ለዚህ ላደረገው ጌታ ክብር እና የጠፋው ሰላሜ ቤት ውስጥ ተመልሷል። የጠፋው ጸሎቴ ተመልሷል። መጸለይ ጀምሬያለሁ። የነበረው ነገሬ ሰላሜ ከምንም በላይ ሰላሜ ተመልሶ የእግዚአብሔር ቃል አነባለሁ፣ እጸልያለሁ። እጅግ በጣም ተሰርቶብኛል በዚህ በጥቂት ጊዜ።
እጅግ በጣም አግኝቶኛል። እውነትም ደግሞ የለውጥ ስፍራ ይላል። እውነት ውጪው ብቻ አይደለምና ትክክለኛ የለውጥ ስፍራ። ክብር ለጌታ። እና ትንሽ ልጄ በጣም ታሞ ነበርና ወደሱ ደወልኩለት እና በጣም ባለቤቱ ተጨንቃ እግዚአብሔርን እኔ ማንንም እንትን የኔ ቤተሰብ ራሱ አልመጣልኝም ያለውበት ቦታ ላይ ማንንም አልመጣም። ተናግሬያለሁ፣ ደውያለሁ። ግን እንደ ቤተሰብ እግዚአብሔር አልኳችሁ ሲሰጣችሁ የሆነ እንትን ሳይሆን አጠቃላይ እነሱ ነው በቃ የሚሰጣችሁ እነሱ ናቸው ለኔ የተሰጡኝ ማለት ነው። አጠቃላይ ሱም ቤኪም በጣም እየደወለች የልጄን እንትን ሲከታተሉ ነበረ። እጅግ እንደዚህ አይነት ሰው መሰጠት ትልቅ እድል ነው። ታርፋላችሁ። በቃ እኔ የሆነ ቤተሰብ አለኝ ብዬ ነው እዚህ ቦታ ላይ የሆነ ከእግዚአብሔር ሰው ከመሰጠትም አልፎ ቤተሰብ አለኝ። እውነት የቤተሰብነት ፍቅር ነው እዚህ ጋር የማየው የምናገረው ነገር በጣም እጅግ በጣም ነው የምወደው። አፖስትልን ባለ ሁላችሁንም እጅግ አድርጌ ስለተሰጡኝ እጅግ በጣም ነው ማመሰግነው። እና ልጄ ሲታመም አምጡት ብሎ እዚህ ተጸልዮለት የለውም አይል ስልክ ያነሳሉ። ባለፈውም 4 ሰዓት አካባቢ ላይ በጣም ሆስፒታል ታይቶ እንዳለ ነው የመጡት። በቃ እኔ ከአቅሜ በላይ በቃ እንዲህ ነው እንዴ እስከምል ድረስ ምንም ያረኩላቸው ነገር የለም። ምንም ከኔ የተጠቀሙት ነገር የለም። ግን የእግዚአብሔር የሆነ አባት ከእግዚአብሔር ለእግዚአብሔር ትክክለኛ እግዚአብሔር ሰው ሲሆኑ እንደዚህ አይነት ልብ ነው የተሰጣቸውና እዚህ ቢሮ ገብቶ ራሱ በቃ ልጄ ስቲል ነው ሲመጣ ሲያለቅስ አይታችሁታል ሁላችሁ። አንዳንድ ሰዎች ነበር በጣም እያለቀሰ ነበረ። እጅግ በጣም እጁ ተሰብሯልና ለዚህ በጣም ሲታሰርለት በጣም ያመመው ነበር፣ እያለቀሰ ነበር እዚህ ራሱ አፖስትል ሲያገለግልና ምንም አላልኩትም። እየርን ያለ ገባ ተጸለየለት መጣ። ስንወጣ ምን አለኝ? ምንም እየርን ነው ይሁልሽ ያለኝ። የአፖስትል ቢሮ ስገባ አንቀጠቀጠኝ። 6 አመቱ ነው እና አንቀጠቀጠኝ እና በጣም ምንም ያልኩት የጠየኩትም ነገር የለም እና ልክ ቢሮ ስገባ አንቀጠቀጠኝ እና ልክ ደግሞ አቅፎ ሲጸልይልኝ በቃ በጣም ሲያመኝ የነበረው ሰዓት ታውቂያለሽ አይተዋል አንተ እና በዛ ሰዓት ታየዋለሽ። እዚህም የነበረው እንደዛ ነበር። ልክ ከጸለይልኝ በኋላ ግን በቃ እዚህ ውስጥ በቃ አሁን ደህና ነኝ እየሳቀ ወደ ቤቱ ሄደ። ስቲል አሁን ድረስ እያለቀ በቃ እንደፈለገ ትላንት ሲዘል ሲጫወት አሁንም መጥቷል። ምንም በጣም ሰላም ነው ማለት ነውና ክብር ለጌታ። ከኔ ጋር ያሉት አሁን ብዙዎች አሁን ከኔ ጋር የመጣችው ልጅ መታ በቃ ቃሉ አለች አጥንት ነው የሚነካው እና በቃ ቃሉ ብቻ ይለውጣል። በቃሉ ውስጥ ፈውስ አለ፣ ትንቢት አለ። በቃሉ ውስጥ ሁሉንም ነገር ነው ማገኘው እሱ በሚናገረው በሚሰብከው። እኔም በጣም ናፍቄ መመጣው በዛ ውስጥ በየቀኑ የሚሆንልኝ ነገር ስላለ ነው፣ የምፈወሰው ነገር ስላለ ነው። እና ብዙዎች የማይመጡ ብዙዎች ወደዚህ ቦታ ሁሌ በቃ ምናፍቀው በቃ እኔ የተማርኩት እኔ ያረፍኩት ቀላል ሊመስለው ይችላል። እኔ የምናገረው አሁን ማለት ከብዙ አመት በኋላ ወደዚህ መምጣት እንደ አዲስ ጌታ እንደመቀበል ማለት ነው። የተመለሰልኝ ሰላም፣ የተመለሰልኝ በረከት፣ መቅረት ራሱ ቀላል አይደለም ማለት ከዛ ሁላ ልባክን የነበረው ብዙ ነገር ይባክናል፣ ብዙ ነገር በቃ የሐሳብ በቃ በየቀኑ በቃ ራሴን ክስ በቃ መሰማው ክስ ማለት ከዛ ሁላ አርፎ መቀመጥ ለኔ ትልቅ እድል ተሰጥቶኝ ነው። እግዚአብሔር ስለወደደኝ ድጋሜ እድል ስለሰጠኝ ወደዚህ ስፍራ አመጣኝ። አሁን በጣም ተለውጬ ነው ያለሁት እጅግ በጣም ማለት ነው። ክብር ለጌታ ይሁን። ለጌታ ክብር እንሰጣለን። ለእግዚአብሔር ክብር ይሁን። አሜን። አሁን እንግዲህ እንደዚህ አይነት ለውጦች በብዙ ቦታ አይገኙምና እግዚአብሔር ያንቺን አይምሮ ሰላምሽን ሁሉ ነገር መልሷል። እንዲሁም ደግሞ ከበሽታ ፈውሶሻልና በእንጤ ቤተክርስቲያን ደግሞ አሁን እየተወራ ያለው ነገር እየተደረገ ያለው ሁሉም ነገር እንፈውሳለን እንለውጠዋለን የሚሉት ሁሉ እውነተኛ ነገር ሳይኖር አንቺ ራሱ የምታቂው ብዙ መግበግበስ የሚኖረው ወርቅ እስከ መስጠት ድረስ እንኳን ያደረሰሽ ነገር አለና በዚህ ምንድነው ይሄ ሁሉ ሲደረግልሽ የሰጠሽው የከፈልሽው ነገር አለ ወይ? ሌላው ደግሞ ሁለተኛ ላይ እንዳንቺ ግራ መጋባት ውስጥ የሚገኙ እነሱንስ ምንድነው የምትሪያቸው? እኔ እዚህ ሁላ ሲደረግልኝ እንደዚሁ በነፃ ነው እና በነፃ ምንም የከፈልኩት ነገር እንደውም እኔ እንደመጣው ወዳው ስለወጥ ከመለወጤ
እኔ ወዳውን እንደውም ልናገር ልመስክር ማለት ሰው ሲለወጥና ወዳውኑ አዲስ ነገር ሲሆንልኝ ወዳውኑ ሲለወጥ በጣም ነው የገረመኝ። ማለት እንደውም አፖስትል ጋር በጣም እንትን ዩቲዩቦችን አላየሁም። ምንም ያየሁት ስለሱ የሰማሁትም ነገር የለም። ማንንም ወደዚህ አልጠራኝም። ማንም የነገረኝም ሰው የለም። በአንድ ቀን ውስጥ ነው ማለት ሪሉ ውስጥ ትክክለኛ ቦታ እንደሆነ ያረጋገጠልኝና የተፈወስኩት ትክክለኛ የለውጥ ቦታ ነው ያልኩት ዩቲዩብ ላይ ሳይ ከዛ ከሁለት የቆየውኝ እዚህ ቦታ የሚደረጉ ምስክሮች ይሄ ከሆነልኝ በኋላ ማለት ነው። እኔ ሁላን አላቅም ያ ሁላ ግን እንደውም ልናገር ልመስክር እየተደረገልኝ እያልኩ ነበር። ለነሱም ሳናግራቸው ነበር። እኔ ተለውጫለሁ በቃ ኢቭን ወዳውኑ እዚህ መድረክ ላይ ራሱ መጥቼ ብናገር ፈርቼ ነው እንጂ ደስታ ነበር። ፈራሁኝ ወዳውኑ ነው መጠየቅ። በሁለተኛ በሶስተኛ ቀን ስመጣ እኔ ተለውጫለሁ በቃ ይሄን ሁላ ሳላይ እግዚአብሔር በአፖስትል ላይ ያስቀመጠው ጸጋ ይሄን ሁላ እንትሳለ በጣም ብዙ ጸጋ በሱ ላይ አለ። የማስተማር የፖዝ አጠቃላይ በሱ ላይ አለ። እየቆየው ነው እንደውም እንትኖችን ዩቲዩቦችን ሳይ ነበርውና አይደል ወደዚህ ወዳውኑ ራሱ በሁለተኛው ቀን ሲጀብ እዚህ ጋር መጥቼ ብናገር ደስ ይለኝ ነበር። የሆነልኝም ማለት ነው። ቀላል አይደለም። የተደረገለት ሰው በቃ ተደርጎልኛል ነድኛለሁ በቃ ተፈውሻለሁ ብዬ ምንም ያደረኩ ማለት የከፈልኩት ነገር የለም። ምንም ነገር እንዲሁ በነፃ ነው እየተማርኩ ያለሁት እና ደግሞ ለጴንጤዎች እስከ ወርቅ መስጠት እኔም እግዚአብሔር አለ ብዬ ነው በዛ ቦታ ላይ ብዙ ዋጋ የከፈልኩት ባለማወቅ ማለት ነው። እንዳልኩ ወርቅ ብዙ ነገሬን ቤትቼ ሁሉ ነገሬን ቤት እንዳለ በቃ ብዙ ነገር ነው የተውኩት እና ብዙ ነገር ነው ያባከንኩት። ጊዜን አባክኛለሁ በዛ ቦታ ላይ ትክክለኛ ስፍራ ላይ በሆን በዛ ያውላ ጊዜ ያባክንም ነበር። ትልቅ ነገር ላይ ደርስ ነበር። ትልቅ ደረጃ ደርስ ነበር። እግዚአብሔር ደግሞ ድጋሜ እድል ሲሰጥ ደግሞ እንደዚህ አይነት ሰው እንደ አፖስቶል አይነት ሰው ይሰጣል እና ድጋሜ ለኔ እድል እንደሰጠኝ ነው እኔ ማስተላልፈው መልእክት። ምንም መባከን ማንም ማለት ሁሉም ነገር እንዳልኩ እኔ ሰባከን በግሌ ነው የምጎዳው። ብዙ ቸርቾች ሲሄድ ትንቢት ፊት ሞትቼ ዘይት ቲሸርት ይሄን ዘይት በገዢ እኔ በርግጥ እኔ አልገዛም ብር አውጥቼ አልገዛው። ቲሸርት እንደዚህ ብታደርጉ ወጥቻለሁ ፊት ለፊት ተጸልዮልናል። ምንም የዳንኩትም ነገር የለም። ሰው እኔ ከዛ ሰዎች መሃል ላይ እስከ አዲስ አበባ እስከዛ ጊዜያችንን ያቃጠልነው እኔ ጊዜን ያቃጠልኩት ማለት የተሰጠኝ ጊዜ እግዚአብሔር የሰጠኝን ጊዜ አልተጠቀምኩም። በዚህ ሰዓት ላይ ሁሉም ጴንጤ አልገባውም ራሱን ጊዜውን ነው ያጠፋ ያለው። በመጋፋት ተጋፍቻለሁ። እኔም ምንም ያገኘሁት ነገር የለም። ትንቢት የአገር እስከ ከቤተሰብ ጋር እስከ ማጣላትም ድረስ ብዙ ትንቢቶችን እንደውም ችዬ ብዙ አይነት ትንቢቶች ችዬ ነው። ትክክለኛ ጊዜያችን እየዞርን ማጥፋት ጉዳቱ ለኛው ነው። ለጴንጤዎች ጉዳቱ የምንጎዳው እኛ በግላችን ነው። እኔ የምንጎዳው የተጎዳሁት ቤቴ ውስጥ ማንም ከኔ ጋር አልተጎዳም። ማንም ማለት ነው ብቻዬን የተጎዳሁት። ብንጋፋው ጊዜ ብናጠፋው የምንጎዳው ጊዜያችን በተለይ የተሰጠን ምንም ሳናደርግ የተጠራንበት እኔ በጣም ነው ማዝነው አሁን ላይ ማለት ነው። በጣም እንዴት ብዬ እኔ እነዛ ሰዎች ብችል እንዴት ባገኘዋቸው እንዴት ቢመለሱ እንደኔ አይነት እረፍት የላቸውም እኮ እኔ እረፍት የለኝም። ሄጄ ስመጣ በሰዓቱ ያው ግርግሩ ምናምን እንትን ይለኛልና ግርግሩ አላ የሆነ የቤቱ ጩኸት ምናምን ከዛ ስወጣ ደግሞ በጣም ይደብረኛል። በጣም ውስጤን ያስጠላኛል። በጣም ሄድን ምንም እዚህ ኒድ አሁንም ሷንዳል ምንም ቅብዝብዝ በቃ መቅበዝበዝ መጋፋት እኔለው ሰዎች የሚመስላቸው ሰው የበዛበት ቦታ ላይ እግዚአብሔር ያለ ሰው ያለበት መንፈስ ቅዱስ ያለ ነው የሚመስላቸው። እኔም አብሬ ስለተጋፋው ማለት ነው። እኔም መስሎኛል ግን አይደለም። በትክክል አሁን ላይ አይደለም ትክክል። እኔ አሁን እንደዚህ እዚህ ቦታ ብንሄድ አይደለም ልክ አይደላችሁ። ምን ያህል እርግጠኛ ናችሁ? መንፈስ ቅዱስ በዛ እንዳለ ምን ያህል እርግጠኛ ናችሁ? እግዚአብሔር ትክክል እንደሚሰራ እንደውም እኔ እዚህ የተማርኩትን ብዙ ጊዜ ይሄርኩ ለጓደኞቼ ለስራ ቦታ ነግራቸዋለሁ፣ ሼር አደርጋቸዋለሁ። አሁን ብዙ ቦታ ላይ የተለያየ ቦታ ላይ በተለያየ በምን እንደሚፈውሱ አይታወቅም። በተለያየ እንትናቶች ይሄ የሚጣሩት የተለያየ እንትኖች አሉ።
በእነሱ ይፈወሳል። እዚህ ቦታ እዚህ እንትና ገዳም ብትሄድ እንትና ይጮሃል፣ እነሱ ጋር መንፈስም ይጮሃል። ብዙ ነገር ተፈወስኩም ይላል፣ አይኔ በራ ይላል። እዛ ቦታ ሰው የበዛበት ምን ያህል እርግጠኛ ናችሁ እላችኋለሁ እኔ። ምክንያቱም ነገርኳችሁ እዚህ አሁን ላይ በዚች ጥቂት ጊዜ እምማረውን በሙሉ እኔም ተለውጬ ሰዎችም እንዲለወጡ ፈልጋለሁ። እና ትክክል ሰዎች ስለተጋፉ ጊዜያችሁን አታጥፉ፣ ጊዜያችሁን አታጥፉ። በየእንትኑ ማለት እየዞርን መጋፋት፣ በዘይት ማጸለይ፣ እጅ ማስጫን። እኔማ ያልጫነብኝ ሰው የለም። ምን በጣም ነው እየተጫነብኝ እውነት። ብዙ ማርት ነው በቃ ብዙ እኔ እንደው እግዚአብሔር ሲረዳኝ ማለት እንትን አላልኩም፣ አልተጎዳውም፣ አልተሰበርኩም እንጂ ብዙ በቃ የሚያመጡብኝ ይሄ የርግማን ቃል በቃ የሌለውን ህይወቴን ሲናገሩ በቃ በጣም ይሄ ማለት የኔ ጥፋት ነው፣ የኔ ተረጋግቶ አለመቀመጥ ነው፣ የኔ ትክክለኛ ቦታ አለመምረጥ ነው፣ ትክክለኛ ስፍራ አለማወቅ ነው፣ ጊዜ ማቃጠል ማለት ነው። ትክክለኛ ይሄ ማክረር። እኔ እዚህ መጥቼ የሆነ ጾም ጸሎት ጎረቤት ላይ ይደረግ ምናምን ተብዬ እዛም ነስቲ ምናምን አሉኝ። ሄድኩኝ። ሲሄድ በቃ በዘር እንትን የተባለ ነገር አለና ሁሉም የራሱን እንትን ነው የሚፈልገው። እኔ እንግዲህ አዲስ አበባ ነው የኖርኩትም የተወለድኩትም፣ ግን ይሄን እንትን አላቅም። ዘረኝነት ምናምን የሚባለው ነገር ሲጀመርም እኔ አዲስ ፍጥረት ነኝ፣ ይሄን ነገር አላቅም። ስለዚህ ሳነብ ወይን የሆነ ነገር መጽሐፍ ቅዱስ ሼር ስንደራረግ እኔ በቻልኩት ቋንቋ ነው የምናገረው። በሚፈልጉት ባለመናገሬ በቃ ማግለል ምናምን ትክክል ይሄ ነው እንዴ እግዚአብሔር መጠራት? ይሄ ነው እንዴ ወንድማ ያንድ አባት መሆን? በጣም እቆጣለሁ። ይሄ ነው እንዴ? ስለዚህ ይቅርብኝ። አስመስዬ አብሬ አልቆይም። እግዚአብሔር የሌለበት አሁን ላይ አልቀመጥም። እግዚአብሔር የሌለበት አልቆይም። ጊዜን አላቃጥልም። እና ብዙ ቦታ ላይ ብዙ ሰዎች አልተቀየሩም። ብዙ ቦታዎች አልተለወጡም። ቁጭ ብሎ የእግዚአብሔርን ቃል የሚማር የለም። ትንቢት ያለበት ልክ እንትን ሲለጠፍ ምንድነው ፖስተር ሲለጠፍ የትንቢት ጊዜ የመስበር ጊዜ ምናምን በቃ ሰው ያንን አይቶ ይጋፋል። ያ አይለውጥም። የሚለውጠው ትክክለኛ የእግዚአብሔር ቃል ነው። ትክክለኛ አብሮ መቀመጥ ነው። ክብር ለጌታ። ተቀምጦ መማር ነው። ተቀምጦ መማር ያ ሁላ ያሳዝነኛል። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውነት ነው። ትንቢት ብቻ ዛሬም በቃ ዛሬ አሁን ትንቢት ተነግሮኝ ነገም ደግሞ የተለያየ ትንቢት በቃ በላይ ላይ ሲመጣ እንትን ነው የሚመስለው። በቃ የሆነ የምትቀየር ያንተን ህይወት የሚቀይረው ራስህ በመበርታት በመማር በመለወጥ እና አትጋፉ። ከመጋፋት የእግዚአብሔርን ቃል እኔ በጣም እድለኛ ነኝ። እነዚህን ቤተሰብ በማግኘቴ ተረጋግቼ ነው እየተማርኩ ያለሁት። ውስጤ አርፏል። 100% እረፍት አግኝቻለሁ። አርፌ ነው የተቀመጥኩት። በመቀመጤም ደግሞ ብዙ ለውጥ አግኝቻለሁ። በመሄድበት በቤቴ ላይ ባለው ነገር ላይ ደግሞ በቃ እጅግ በጣም ሰላምን አግኝቻለሁ። ትክክለኛ ስፍራ መጥቻለሁ። ትክክለኛ የለውጥ ቦታ መጥቻለሁ። እውነት ነው የምነግረው። ብዙ ሰዎችን ወደዚህ እጠራለሁ። እኔ በጣም ብዙ ሰዎች እንዲመጡ ወደዚህ እጠራለሁ። ምክንያቱም እኔ ተለወጥኩበት ያመንኩበት ኢቭን አሁን እንኳን ወደዛ ከመሄድ ትቼ ምክንያቱም እዛም በሄድ ምንም አላተርፍም። እዚህ መጥቻ አትርፌያለሁ፣ ተፈውሻለሁ፣ ቤቴ ሰላም ተመልሷል። ደግሞ የሚገርመው በቃ የማየው እዚህ ጋር ከልጆች ያለው ፍቅር የማይቃመት ሊሆነኝ ነው እዚህ አካባቢ ማለት ነው። የማይቀየለው ትክክለኛ የእናትነት የአባትነት መንፈስ ነው የሚያሳዩኝ። ኢቭን እንኳን ልጅ ታሞ ስጠራቸው ከመቼው ይሄ ማለት ማንም ከነሱ ከኔ ምንም ያገኙት ነገር የለም፣ ከኔ ምንም የተጠቀሙት ነገር የለም። ግን ትክክለኛ እግዚአብሔር ሲጠራቸው ትክክለኛ የእግዚአብሔር ሰው ሲሆኑ ትክክለኛ ጥቅመኛ ሰው እንዳልሆኑ እሪል እግዚአብሔር ሲጠራቸው እግዚአብሔር እና ወደኔ ሮጦ ሲመጡ በጣም እጅግ በጣም ትልቅ ደስታ። እንደዚህ አይነት ነው እንደ እኔ ጋር ይሄን ያላምጥ ማንም ቤት አይመጣም። ብዙ ነገር አጥቻለሁ፣ ሰው አጥቻለሁና ልክ ሳያቸው እጅግ በጣም ነው በቃ ይሄን ያህል ጊዜ ባለማወቄ ይቆጨኛልና አንድ አይነት አይን ነው የምታሳዩት ለሰው
የምታዳሉት ነገር የለም። ያየሁት ፍቅር ነው። በቃ ሁሌ ነው የምናገረው ለብዙ ሰው እና ትክክለኛ የእግዚአብሔር ቤት ስትሆኑ እግዚአብሔር የጠራው ሰው እግዚአብሔር የጠራው አገልጋይ ሆኖ ስታገኙ እንደዚህ አይነት እድል ነው የምታገኙት እና እግዚአብሔር ድጋሜ እድል ሰጥቶኛል። ቆመን ጌታ እናከብራለን። ውቢት በጣም መልካም ሴት ነች እና የዛሬ የመጣች 4 ወር 5 ወር አካባቢ ይሆናል። በቴሌግራም ነው በዋትስአፕ የሆነ መልእክት ላክሽልኝ። እኔ መመስከር ፈልጋለሁ እግዚአብሔር በጣም ብዙ ህይወቴን ነክቶታል፣ ብዙ የተዳፈነ ነገር ህይወት የነበረኝ ሰው ነኝ ብላ ላከችልኝና ኢምፕረስ ዶንኩኝ። ማለት አይ ኖ እግዚአብሔር የሰጠኝን ስራ አውቃለሁ። ክብር ለኢየሱስ ይሁን። እኔ አሁን ካለነው ጴንጤዎች በላይ ለምን እንደሆነ አላውቅም የሚቀጥለው ጄኔሬሽን ነው የሚያሳስበኝ እና ሁለት ነገር ነው እሷን መጠየቅ የፈለኩት። 5 አመት ከ2010 እስከ 2016 ቸርች ሄዳ አታውቅም። 5 years ቀላል አይደለም። ልጆች አሏት። እሷ ላይ የደረሱ አንዳንድ ነገሮችና ያንን የጠበቀችውን ኢየሱስ በሌላ መልክ ስላየችው ልጆቿን ቤተክርስቲያን ወስዳ አታውቅም። የሆነ ነገር እኮ እሷ ላይ የደረሰው ይደርስባታል፣ ይደርስባቸዋል፣ ይሰበራሉ ብላ ነው። ይህን ሁሉ አመት ልጆቿን ቤተክርስቲያን ሳትወስድ ክርስቲያን ሆና እሷም ክርስቲያን ነች፣ ባሏም ክርስቲያን ነው፣ ልጆቿ እንግዲህ ክርስቲያን ናቸው፣ ሄደው አያውቁም። እና ይሄን ያክል የሚፈራበት ዘመን መጥቷል። እሱን ነገር እስኪ ለሌሎች ወላጆች ልጆች እንድትመክሪ። ምክንያቱም ልክ ነሽ፣ ሰው ለልጁ የሚያበላውን ነገር ብቻ ነው በዚህ ዘመን የሚያስበው። ማለት ጥሩ ምግብ ማብላት ፕሮቲን፣ ካርቦሃይድሬት ምናምን ላይ ነው ያለው። እሱ ጥሩ ነው ኢኮኖሚው ከፈቀደ። ግን ህይወት መንፈሳዊ እንደሆነ አይታ ሆልድ አርጋ እዚህ ካመጣቻቸው በኋላስ ምን አየች? ከልጆች ጋር የተገናኘ ነገር እሱን። ሁለተኛ በጣም ብዙ ሰው ቴስቲሞኒ ብሎ የሚያስበው የሂሊንግ ፈውስ ነው። እኔ የተፈጠርኩበትን ዓላማ እየፈጸምኩ ነው፣ ገና መፈጸማለሁ። ለኦዲየንሱ ግን ያቺን የልቧን ነገር ነው የሚፈልጋት። ልቤን ያመኝ ነበር በቃ ለሱ። ምክንያቱም ያው እኛ ህዝብ እግዚአብሔር ረድቶት ገና እያደገ ነው እና ለሱ ደግሞ ከባዱ ነገር ከእንደዚህ አይነት በሽታ መፈወስ ነው። አሁን ብዙ ሰው ማሳጅ ካላረከው፣ ዘይት ጨው ውሃላው ላይ ካልደፋህበት የማይፈወስበት ዘመን ላይ መተናል። የእግዚአብሔርን ድምጽ የማያስተናግድበት እና እነዚህን ሁለት ነገሮች እዚህም ላለነው ሰዎች እኔ በመንፈሴ ገና በጣም ብዙ ጮርቃ ሰዎች አያለው። ግርግር እግዚአብሔር ነገር ያለ እስኪመስላቸው አይ ኖ ግርግሩ እንዴት እንደሚሰራ ነው ይገባኛል። ግርግሩን ለመፍጠር የሚካሄዱ ስቴፖች አሉ። ጥሩ ነግረሽናል። ከልጆች ጋር ይሄ ፈውሱ የልጆች እንጀራ ነው ብዬ ስለማስተምር እንዴት እግዚአብሔር መንፈስ አድሬስ እንደሚያደርግ ሰዎች። ምክንያቱም አንዳንድ ሰዎች በቴሌቪዥን በሳስተላልፍ አሁን ትፈወሳላችሁ ሲል ገና እነሱ የሚጠብቁት ሌላ ነገር ነው። እጃችሁን የሚያማችሁ ነገር ላይ አድርጉ ስል ዕቃ የሚመስላችሁ ሰዎች አሉና እስከ በሽታቸው እንዳይመላለሱ እነዚህን ነገሮች አጥብቀሽ ብትነግሪኝ ደስ ይለናል። ተባረኪ። ልጆቼ ላይ ያው በጴንጤ ቸርች ላይ ያለው ሰዓት ላይ የደረሰብኝ ነገሮች ናቸው። ይሄ ነው በጣም ለማውራት እንኳን በጣም ነው የሚያስጠላኝ ማለት ነው። ማለት በቃ በጣም ይከብዳል። እኔ ላይ ማለት የደረሰብኝም በሌላው ላይ የሚደርስበትን በየጊዜው አያለው። እንዴ ይቻላል እንዴ? እኔ አዲስ ሆኜ ወደ ጌታ ቤት ስመጣ እንዴ ይቻላል እንዴ እንደዚህ ማድረግ? እኔም ጌታ ስቀበል ቤተሰቦቼ አባቴ ቄስ በጣም ብዙ እንትን ነውና እግዚአብሔር ነው። እኔ ሳንቺስ ሙሉ ወንጌል ገብቼ ጌታን የተቀበልኩትና ያን ጊዜ እንትና ያለው በጣም መንፈሳዊ ነገር በሙሉ ወንጌል ውስጥ ማለት ነውና እገባለሁ ጣለው አያለው ተምሬያለሁና ግን እየቆየ ሲሄድ የሚደርስብኝ በቸርች ውስጥ አንድ አገልጋይ ውጭ ላይ የሚናገረው ሌላ ነው፣ መድረክ ላይ መጥቶ የሚናገረው ሌላ ነው። ለኔ አዲስ ሆነብኝ። ምክንያቱም በእርግጥ የኔም ጥፋት ነው ትክክለኛውን አለማወቄ እና በውስጤ ልጆቼን በቃ ልጆቼ ቸርች አይሄዱም፣ ጴንጤ አይሆኑም፣ በቃ ቤት ይቀመጡ እንሂድ ይሉኛል፣ ይፈልጋሉ። ግን መጽሐፍ ቅዱስ አንብቡ ብትሄዱም በቃ አንቺ ትሄጃለሽ አይደለ እንሂድ ይሉኛል። እኔ ያው ዝም ብዬ ነው የምዞረው እና እንሂድ ይሉኝ። እኔ ሩቅ እኮ ነው የምሄደው፣ በእርግጥም ሩቅ ድረስ ነው የምንሄደው። ትራንስፖርት አውጥተን ነብይ እንትና መጣ ከተባለ ብቻ ነብይ እንትና ተነስቷል እኛም ብርቅ ሆነብን
መጀመሪያ ላይ እና ከቸርችም አንወጣም አክረን ጴንጤነታችንን አክረን ወይ አያስተምሩንም ማለት ይሄ ግልጽ የሆነ ሃይማኖት ነው። አሁን በቃ እሁድ ድረስ አሉ አብሮን የሚሰሩ ብዙ እንትኖች በጣም አክራሪ ግን ስትናገር በቃ ግልጽ ያለውን ቃል ወይንም እግዚአብሔርን ቃል ሳያስተምሩ የሚቀመጡ እሁድ በቃ በእንደዚህ ብቻ መንግስተ ሰማያት የሚገባ የሚመስል ሙሉ ወንጌል ብቻ ስለሆንክ መንግስተ ሰማያት የሚገባ የሚመስል ሙሉ ወንጌል ብቻ ስለሆንክ ከዛ ውጪ ከሆንክ ወይን ውጪ ያለውን አያስተምር ወይ ውስጥ ያለውን አያስተምር አንተ በቃ እንጠፋለን ወይ በቃ ቃል ነው የሚያወጡብን ምንድነው ምን አይነት ቃል እኔ ላይ አሁን ከዛ አንተ ስል አንቺ እግዚአብሔር ረግሞሻል በሴፍ ይቆራርጥሻል አንቺ በቃ እንደጠፋው ልጅ ሆነሻል ስለኔ እኮ አያውቁ ስለዚህ ሰዎች አይናቸው በርተው ነው ሳይ በራ ይላሉ ምንም በቃ ተናገሩ እኔ ትቀሰፍ ያለሽ ከመጀመሪያ ጀምሮ ይሄ ነው እና እኔ እንዴት ነው አምኜ የምወስደው ልጆችን በእኔ ላይ ይሄ ይወጣ እንደገና የሚሆነው ነገር ብዙ ነገር ይሄ ነው ብዬ ማልናገራቸው ብዙ ነገሮች አሉ ልጆቼ ላይ ያ በተለይ ሴት ስለሆነች ትልቋ እኔ እንደው በቃ መቋቋምም አትችልም ገና ናት ብዙ ነገር ስለዚህ አልወስድም አይሄዱም ብዬ እነሱን ትቻለሁ ከዛ እንደውም እንደመጣው ሰሞን ሰፈር ምናምን ነበረ የሄዱም እንትን እየተባለም እሱም ብቻ የተደወለ ራሱ ብዙ ነገር እየተባልኩኝ ብትሞቺ የሆነ ነገር ብትሆኝ ማን ነው የሚደርስልሽ እኛ ነን ምን ደርስልሽ አረን ያልሞትም አረኔ በቃ ሚሉይ ነገር ሁላ ይሄ ማለት አክራሪ ጴንጤ ከሚባል የማይጠበቅ ወርድ እንደገና ዘረኝነት ልጆች ታዲያ እንዴት ነው እዚህ በቃ እንደውም እዚህ ሀገር አልፈልግም በቃ ልጆች እንደውም እዚህ ሀገር ከዛ ልውጣ ከዚህ ብቻ ልውጣ ለሰው ካላገኘው ከዚህ እግዚአብሔር የሚለኝ ቦታ ላይ እርግጥ በቃ ትክክለኛ ብዬ ማምነው ቦታ ላይ እነዚህ ልጆች ወስዳለሁ አልኩኝ በቃ ሙሉ አመንኩኝ ይዣቸው ስመጣ ከኔ በላይ በቃ በእያንዳንዶች ከኔ በላይ ከዚህ ተምራ የምትሄደው ትምህርት እያንዳንዱ ማብራሪያ ያወጣች ቤት ውስጥ ቤት አይደለም ለሰፈር ለብዙ ሰው የምትናገረው ማለት ነው በጣም እስከምደነቅ ቤት እስከምንደነቅ ማለት ነው ያ ማለት ትክክለኛ ቦታ ስለሆነ ነው የመጣችሁ መታም ደግሞ ትክክለኛ ቦታ ለም ትንሹ እንዴት እንደሚናፍቅ ፖስት በቃ እስቲ ክፈች ወዳው ዩቲዩብ ነው የሚገቡት ስልኬ ሲቀበሉ ማለት ነውና የቱ ጋር ነው ያ ማለት እነሱም የመቀበል የመማር ለሊት ላይ ሰዓት ቻናል መፈለግ እና ትክክለኛ ቦታ ላይ ስላልሆነ ነው ልጆቼን ያሉስርኳቸው ለምን ቢጠፉ ምን ቢሉ እኔም ብዙ ነገር ስለሆንኩኝ ለዛ ነው እነዚህ ልጆች ወደዚህ መጥተው አሁን እየተማሩ ነው በጣም ተለውጧል እና ያ ማለት ሰው ዝም ብሎ ትክክል ባይሆን ሪል ትክክል የእግዚአብሔር መንፈስ ባይኖርበት ያ ሰው ሊቀበለው አይችልም ሊገባውም አይችልም ሊለወጥም አይችልም እና ወደ ፈውሱ ደግሞ ያው እዚህም ቢሆን እንደነገርኳችሁ እጅ ተጭኖብኝም አይደለም የታመማችሁ ውጡ ተብሎም አይደለም እስቲ የታመማችሁ ባላችሁበት የእግዚአብሔር ፈውስ ያልፋል የእግዚአብሔር ፈውስ አለ ያመማችሁ ቦታ ላይ ጫኑ ሲባል አመንኩኝ ጫንኩኝ ወዳውኑ ቆይቷል ማለት በጣም ትንሽ ቆይቷል ወዳውኑ ተፈወስኩኝ ምንም ያለ ምንም ዘይት ሰዎች እንዲገባቸው ፈልገው ብዙ ስላስጫንካቸው አይደለም ዘይት ስለተቀባቸው ማለት ዘይት እንደተባለው ሊያስፈልግ ይችላል ሊጸለይበት ይችላል እኔ ውሃ ተጸልዮ ተሰጥቶኛል ኮቪድ ከገባ ጀምሮ ያለው ስቃይ ከባድ በጣም ከባድ ነው ሁሉ ሐኪም ቤት አልሄድም አንዳንዴ እንደውም ማሳገሻ ወስዳለሁ ግን እኔ ታይቼ ይሄ ነው ሊሉኝ አልፈልግም እና በዛች ደቂቃ ውስጥ እጅ ሳይጫንብኝ እዚህ ቆሞ በተጸለየው በወጣው ወርድ እኔ ተፈውሻለሁ ማለት ነው እና ያ ነው ክብር ለጌታ እኔ ላደረገልኝ ጌታ በጣም ነው ማመሰግነው እግዚአብሔር እውነት በአጭር ጊዜ መጥቼ ይሄ ሁላ ተደርጎልኝ እግዚአብሔር ስሙ ይባረክ በጣም እጅግ አድርጌ ነው ማመሰግነው እና እዚህም ስለነሱ እግዚአብሔር እነሱ ስለሰጠኝ እግዚአብሔር እንዳልኳችሁ ባልኩት መሰረት ሰው ስጠኝ ያልኩት እዲል ከወደድከኝ ትክክለኛ ወደ ፍጹም ሙላት የሚያደርሰኝ ሰው ነው የምፈልገው ብዬ ነበር ጸልዬ ነበረው እዚህ ደግሞ ላስተላልፈው የምፈልገው መልእክት እንዳይቀልባችሁ የእውነቴን ነው መነግራችሁ አፖስትል እውነት እድል ነው እዚህ ሆኖ በመትፈልጉት ሰዓት እዚህ ሆኖ መገልገል መለወጥ እድል ነው
እያንዳንዳችሁ ሁሉ ጊዜ ሲመጣ ጊዜውን ሰጥቷችሁ እዚህ ሊያገለግል ይሄን ያህል ጸጋ ይዟል። እውነት ነው። ይሄን ሁላ ጸጋ ከሁላችንም አፖስት ምንም ፈልጎ አይደለም፣ ከኛ ምንም የሚፈልገው ነገር የለም። እኛ እየተጠቀምንበት ነው ያለ ነው እና ሊገባችሁ እኔ የምረዳው ሰዓቱን አቃጥለው ብዙ ነገሩን ደክሞ መጥቶ እዚህ ሊያገለግለን ሲመጣ ሁላችንም ልንቀበለው ይሄን እድል ባለ ሰዓት ላይ እሱ ባለበት ሰዓት ላይ እንድንጠቀም በውስጡ ያለው ነገር ስለገባኝ ለወስዶ ልካፈል ፈልጋለሁ። በውስጥ ዛሬ ምን ሊለኝ ነው የሚመጣው ብዬ ነው የምመጣው። ዛሬ ምንድነው የሚናገረው ተዘጋጅቼ ነው የምመጣው። ምንድነው የሚለኝ በውስጡ ያለው በጣም ነው የምፈልገው እና ሁላችሁም ገብታችሁ በውስጥ ያለው ዛሬ ምን ሊለኝ ነው በጣም ብዙ ይቀይራችኋል። በውስጥ ያለው በህይወታችን ውስጥ ያለው ነገር በጣም ትልቅ ነገር አለ ውስጡ እንድንጠቀም በጣም ነው መነግራችሁ። የሚሰጣችሁ ጊዜ የሚሰጣችሁ ትምህርት የሚሰጣችሁ ሰዓት የሁላ ሰዓት እጅግ በጣም ልንረዳውና ሊገባን ይገባል። እንጠቀምበት ባለ ጊዜ በእውነት ክብር ለጌታ እንሰጣለን። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.